በመካከለኛው ምስራቅ የፖለቲካ ሰማይ ስር አዲስና እጅግ አደገኛ የሆነ የውጥረት ደመና እያንዣበበ ይገኛል። የቴህራን ጎዳናዎች በህዝባዊ ተቃውሞና በጸጥታ ኃይሎች ግጭት ሲናወጡ፣ በሌላ በኩል ደግሞ የሀገሪቱ ወታደራዊ መሪዎች የውጭ ስጋትን ለመመከት በሚል የሰጡት ማስጠንቀቂያ ቀጠናውን ወደማይመለስ የጦርነት አዘቅት ሊከተው እንደሚችል ስጋት ፈጥሯል። ኢራን በአሁኑ ወቅት በሁለት ግንባሮች እየተፈተነች ትገኛለች። አንደኛው በውስጥ የፈነዳው ህዝባዊ ቁጣ ሲሆን፣ ሁለተኛው ደግሞ ከአሜሪካ በተለይም ፕሬዚዳንት ዶናልድ ትራምፕ አስተያየት በኋላ የተፈጠረው የውጭ ስጋት ነው። የኢራን ወታደራዊ አመራር በሰጠው እጅግ ጠንካራና ያልተጠበቀ መግለጫ አሜሪካ ወይም አጋሮቿ በኢራን ላይ ወታደራዊ እርምጃ ለመውሰድ የሚያስቡ ከሆነ ቴህራን ጥቃቱ እስኪሰነዘርባት እንደማትጠብቅና የቅድመ መከላከል ጥቃት እንደምትሰነዝር አውጃለች። ይህ መግለጫ የመጣው ዶናልድ ትራምፕ በቅርቡ በሰጡት አስተያየት ኢራንን በተመለከተ ጠንከር ያለ እርምጃ ሊወሰድ እንደሚገባ ከተናገሩ በኋላ ነው። የኢራን ወታደራዊ አዛዦች ይህንን የትራምፕ ንግግር እንደ ተራ ፖለቲካዊ ዲስኩር ሳይሆን እንደ ቀጥተኛ የሉዓላዊነት ስጋትና የጦርነት እወጃ እንደቆጠሩት የሚያሳይ ነው ብለዋል። የኢራን አብዮታዊ ዘብ ጠባቂ ከፍተኛ አዛዥ በሰጡት መግለጫ ኢራን የጦር ኃይል አቅም ከዚህ ቀደም ከነበረው በተለየ ደረጃ ላይ እንደሚገኝና ማንኛውንም የውጭ ኃይል ኢራንን ለማጥቃት እንቅስቃሴ ማድረጉን በስለላ መረጃዎች ካረጋገጡ ጠላት እንቅስቃሴ ከማድረጉ በፊት ኢራን የመምታት መብቷን እንደምትጠቀም አስጠንቅቋል። ይህ የቅድመ መከላከል ጥቃት ጽንሰ ሐሳብ በኢራን የመከላከያ ዶክትሪን ውስጥ አዲስና አደገኛ ለውጥን ያሳያል። እስካሁን ድረስ ኢራን ስትከተል የነበረው ስልት ተመጣጣኝ ምላሽ ወይም ጥቃት ከተሰነዘረ በኋላ የሚሰጥ አጸፋዊ እርምጃ ነበር። አሁን ግን አዛዦቹ ጠላት ለማጥቃት ሲዘጋጅ ካየን ቀድመን እናጠፋለን ማለታቸው በቀጠና ያለውን የጥርጣሬና የፍርሃት ድባብ አባብሶታል ሲል ፎክስ ኒውስ ዘግቧል። ኢራን በቅርቡ ያሳየችው የሚሳኤልና የድሮን ቴክኖሎጂ እድገት እንዲሁም በሆርሙዝ ባህረ ሰላጤና በመላው መካከለኛው ምስራቅ ያላት የውክልና ጦር መረብ ማስጠንቀቂያውን ተጨባጭ ያደርገዋል። አዛዡ አክለውም አሜሪካ የቀድሞ ስህተቷን የምትደግም ከሆነና የኢራንን ብሔራዊ ጥቅም የሚነካ እንቅስቃሴ ካደረገች በመላው ቀጠናው የሚገኙ የአሜሪካ የጦር ሰፈሮችና ጥቅሞች ላይ ኢላማ ሊሆኑ እንደሚችሉ በግልጽ ተናግረዋል። ይህ መልእክት ለዋሽንግተን ብቻ ሳይሆን ለቴልአቪቭና ለባህረ ሰላጤው አረብ ሀገራትም ጭምር የተላለፈ የማንቂያ ደውል ተደርጎ ተወስዷል። በሌላ በኩል ኢራን ይህንን የውጭ ጡንቻዋን ስታፈረጥም በውስጥ በኩል ግን ከባድ የህልውና ፈተና ገጥሟታል። የቴህራን ዋና ገበያ የኢራን ኢኮኖሚ የልብ ትርታና የፖለቲካ ለውጦች ታሪካዊ መነሻ የሆነው ቦታ በጦር ሜዳነት ተቀይሯል። በኢኮኖሚ ውድቀት፣ በዋጋ ንረትና በነጻነት እጦት የተማረሩ ዜጎች አደባባይ ወጥተው ድምጻቸውን እያሰሙ ይገኛሉ። የጸጥታ ኃይሎችና የተቃውሞ ሰልፈኞች በዋና ገበያና በዙሪያው ባሉ ጎዳናዎች ላይ ያደረጉት ግጭት እጅግ ደም አፋሳሽ እየሆነ መጥቷል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት የሟቾች ቁጥር በከፍተኛ ሁኔታ እየጨመረ ሲሆን እስካሁን ባለው መረጃ ቢያንስ 36 ሰዎች ሕይወታቸውን አጥተዋል። ይህ ቁጥር በየሰዓቱ ሊጨምር እንደሚችል የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የቴህራን ግራንድ ባዛር ነጋዴዎች ሱቆቻቸውን በመዝጋት ከተቃውሞ ጋር መቀላቀላቸው ለገዢው አካል ትልቅ የራስ ምታት ሆኗል። በታሪክ እንደታየው የባዛሩ ነጋዴዎች ፊታቸውን በመንግስት ላይ ሲያዞሩ የስርዓቱ መሰረት ይናጋል። እንደ አውሮፓውያኑ አቆጣጠር በ1979 የነበረው ኢስላማዊ አብዮት ስኬታማ የሆነው የባዛሩ ነጋዴዎች ሻህን በመቃወም አድማ በመምታታቸው ነበር። አሁን ታሪክ ራሱን እየደገመ ይመስላል። ነገር ግን በዚህኛው ዙር መንግስት በራሱ ህዝብ ተቃውሞ እየተፈተነ ነው በማለት የገለጸው ደግሞ የህንድ ብሔራዊ ሄራልድ ጋዜጣ ነው። ተቃውሞ የተቀሰቀሰው በኢኮኖሚ ችግር ቢሆንም አሁን ግን መልክ እየቀየረ ወደ ፖለቲካዊ ጥያቄዎች ተሸጋግሯል። ሰልፈኞቹ በስርዓቱ ላይ ያላቸውን ጥላቻ በግልጽ እየተናገሩ ሲሆን የጸጥታ ኃይሎች በበኩላቸው አስለቃሽ ጭስ፣ የጎማ ጥይትና አልፎ አልፎም ተኩስ በመክፈት ህዝቡን ለመበተን እየሞከሩ ይገኛሉ። የገበያው አካባቢ በጭስ ተሸፍኖ የድንጋይና የተኩስ ልውውጥ ሲደረግበት መዋሉ የሀገሪቱ የውስጥ ሰላም ምን ያህል እንደተናጋ የሚያመላክት ነው። መንግስት ለዚህ ህዝባዊ አመጽ የሰጠው ምላሽ እጅግ ጠንካራና ምህረት የለሽ ሆኗል። የኢራን የፍትህ አካላት ኃላፊ በሰጡት ማስጠንቀቂያ በተቃውሞ ላይ የሚሳተፉና ከጠላት ጋር የሚተባበሩ አካላት ላይ ምንም አይነት ምህረት እንደማይደረግ አውጀዋል። የፍትህ ኃላፊው ቋንቋ እጅግ የከረረ ነበር። ተቃውሞውን እንደ ህዝባዊ ጥያቄ ሳይሆን እንደ የውጭ ጠላቶች ሴራና የሀገር ክህደት አድርገው ፈርጀውታል። ኃላፊው በንግግራቸው ላይ እንዳሰመሩበት በአሁኑ ወቅት ከኢራን ከውጭ ጠላቶች ማለትም ከአሜሪካና እስራኤል ጋር በምታደርገው ትግል ወቅት በውስጥ ሆኖ ስርዓቱን ለማዳከም የሚሞክር ማንኛውም አካል እንደ ጠላት ወኪል ይቆጠራል። ከጠላት ጋር መተባበር የሚለው የህግ ቃል በኢራን ህግ ውስጥ እጅግ ከባድ ቅጣት እስከ ሞት ፍርድ የሚያስቀጣ ወንጀል ነው። የፍትህ ኃላፊው ይህንን ቃል መጠቀማቸው መንግስት የተቃውሞውን መሪዎችና ተሳታፊዎች በከባዱ
ወንጀል ለመክሰስና የሞት ቅጣት ለመጣል እየተዘጋጀ መሆኑን ያመላክታል። በአገሪቱ ደህንነትና በህዝቡ ሰላም ላይ አደጋ የሚፈጥሩ የህዝብ ንብረት የሚያወድሙና ከውጭ ጠላቶች ጋር በማበር ስርዓቱን ለማፍረስ የሚንቀሳቀሱ ሁከቶች የህግን በትር ይቀምሳሉ ሲሉ የፍትህ ኃላፊው ዝተዋል። የማስጠንቀቂያ ፍርድ ቤቶች በፍጥነትና በጭካኔ እንዲሰሩ አረንጓዴ መብራት ያበራ ነው። ቀደም ሲል በተደረጉ ተቃውሞዎች እንደታየው እንዲህ አይነት ማስጠንቀቂያዎች ሲሰጡ የጅምላ እስር፣ ፈጣን የፍርድ ሂደቶችና የሞት ቅጣቶች ይከተላሉ። የኢራን መንግስት ስትራቴጂ ግልጽ ነው። የውጭን ስጋት ማለትም የትራምፕን አስተያየትና የአሜሪካን ጫና እንደ ሽፋን በመጠቀም የውስጡን ተቃውሞ በብረት እጅ መጨፍለቅ ነው። መንግስት ለህዝቡ እያስተላለፈ ያለው መልእክት አሁን ሀገር በአደጋ ላይ ነች፣ ከውጭ ልንወረር ነው፣ ስለዚህ በውስጥ የሚነሳ ተቃውሞ የጠላት እርዳታን የሚል ነው። ይህች የተከበበች ሀገር ስነ ልቦና መንግስት የሚወስደውን ማንኛውንም ጨካኝ እርምጃ ህጋዊ ለማድረግ እየተጠቀመበት ነው ሲል አጃንስ ፍራንስ ፕሬስ ዘግቧል። በቴህራን ዋና ገበያ የተከሰተው ግጭትና የ36 ሰዎች ሞት ሁኔታው ከቁጥጥር ውጭ እየወጣ መሆኑን ያሳያል። የሟቾች ቁጥር መጨመር የህዝቡን ቁጣ ያባብሰዋል እንጂ አበርደውም። በየሆስፒታሉ የሚገኙት ቁስለኞችና በየእስር ቤቱ የሚታገሩት ወጣቶች ታሪክ የተቃውሞውን እሳት እያቀጣጠለው ይገኛል። የጸጥታ ኃይሎች በገበያው ጣሪያ ላይ ሆነው ወደ ሰልፈኞች ሲተኩሱ የሚያሳዩ ምስሎች በማህበራዊ ሚዲያ መሰራጨታቸው ዓለም አቀፍ ውግዘትን እያስከተለ ይገኛል። ይህ በእንዲህ እንዳለም የውጭው ዓለም በተለይም አሜሪካና እስራኤል የኢራንን ሁኔታ በጥንቃቄ እየተከታተሉት ነው። የኢራን ወታደራዊ መሪ የሰጡት የቅድመ መከላከል ጥቃት ማስጠንቀቂያ ምናልባትም የውስጥ ችግሩን ወደ ውጭ ለመላክ የሚደረግ ሙከራ ሊሆን ይችላል የሚል ግምት አለ። አንድ መንግስት በውስጥ ተቃውሞ ሲወጠር ህዝቡን አንድ ለማድረግ ሲል ከውጭ ጠላት ጋር ጦርነት መጀመር በታሪክ የተለመደ ስልት ነው። ኢራን አሁን ባለችበት ሁኔታ የውስጡን ተቃውሞ ለማፈንና የህዝቡን ትኩረት ለመቀየር በአሜሪካ ጥቅሞች ወይም በእስራኤል ላይ የተወሰነ ወታደራዊ እርምጃ ልትወስድ ትችላለች የሚለው ስጋት የደህንነት ተንታኞችን እያወያየ ነው። ዶናልድ ትራምፕ በበኩላቸው የኢራን መንግስት በህዝቡ ላይ እየወሰደ ያለውን እርምጃ በማውገዝና አሜሪካ ከኢራን ህዝብ ጎን እንደምትቆም በመግለጽ በእሳቱ ላይ ቤንዚን እያርከፈከፉ ነው። የትራምፕ አስተዳደር ኢራን ላይ ጠንካራ ማዕቀብና ጫና የመፍጠር ፖሊሲን እንደሚከታተል ያስታወቀ ሲሆን ይህ ደግሞ የኢራን ኢኮኖሚ ይበልጥ እንዲሽመደመድና የህዝቡ ኑሮ እንዲከብድ አድርጎታል። የኢራን ሪያል ወይም ገንዘብ ከአሜሪካ ዶላር ጋር ሲነጻጸር በታሪክ ዝቅተኛ ደረጃ ላይ መድረሱ የዋጋ ንረቱን ሊቋቋሙት ወደማይችሉት ደረጃ አድርሶታል። በገበያ ውስጥ የተነሳው ተቃውሞ ዋነኛ መነሻም ይኸው የኑሮ ውድነት ነው። የኢራን ወታደራዊ አቅም ግን ሊናቅ የሚችል አይደለም። የአብዮታዊ ዘብ ጠባቂው በምድር በባህርና በአየር ያለውን ዝግጁነት አጠናክሯል። ሚሳኤሎቻቸውንና ድሮኖቻቸውን በተጠንቀቅ አቁሟል። ቅድመ መከላከል የሚለው ቃል በአሜሪካ ወታደራዊ ቋንቋ ብቻ ሳይሆን አሁን በኢራን ወታደራዊ መዝገበ ቃላትም ውስጥ ገብቷል። ኢራን ይህን ስትል በቀጠና ያሉትን የአሜሪካ ጦር ሰፈሮች በባሊስቲክ ሚሳኤል ለመደብደብ ወይም የሆርሙዝን የባህር ወሽመጥ ለመዝጋት አቅም እንዳላት እያሳየች ነው።